እንደዛ አለ ብለህ እንዴት ልታመጪ ይችላል? ይኸው እዚህ ኮርኒሱ እንዳለ በሙሉ እሷ እንደ ይኸው እሳቸው መሰከረ አሁን እያልኩሽ ያለሁትን ስሚ። ይሄ ሰውዬ አብሮሽ ያለው ሰውዬ የእሳቸው ገዳይ ነው እያልኩሽ ነው። የምን ገዳይ ነው የምታወራብኝ? ምንድነው ጥብቅና እየቆምሽለት ያለሽው? አልገባኝም። ና ወደዚህ ና እናግረኛ። ወንድ ከሆንክ እጁ ተይዟል ብለህ ነው የምትዝትብኝ? ውጣልኝ፣ አልፈልግም። ውጣልኝ። እዚህ ቤት አንድ ሰው እንዲገባ አልፈልግም። አንቺ ማረፍ ትችያለሽ። አዎ እስቲ ቁጭ በልና እናውጋ። እስከ ሌሊት ድረስ ምንም ነገር የለም፣ ጸጥታ ነው። እሷ ከወጣ ጀምሮ ቤቱን እንዲህ በአንድ እግሩ አቆሙት። አይጦቹ እላይ ያሉ ምድር አሉ። ከሆኑ በኋላ ነው ብቻ ተሆኑ በኋላ በጣም አይገርም። ምንድን ነው ሁሉ የበረረው ማለት ይሁስ እንዲህ እኮ በምን በመድኃኒትም በማጥፋቸውም እኮ የሚጠፋ ነገር አይደለም አባቴ። አሁንም በስፈስ ነው ማረገው። እምቢ ካለኝ የምን ጭቅጭቅ ነው ያልገባኝ። አሁንም አልሰማ ብለኸኛል። ጭቅጭቅ ነው። እስቲ ረጋ በረጋታችን እሱ ምንም አያውቅም። እሳቸው ኧረ እኔ በፍጹም አላውቅም። ጉድ ነው የሚሉኝ እርሶ ደግሞ። በፍጹም እኔ የማውቀው ነገር የለም። ጨመር ያለ ብር ሰጠሁት እና እሱም ደህና ነገር ይዞ መጥቶ ጥሩ ተጠቀመበት። ይቺ የእመቤት ስራ ናት። ይሁን እንግዲህ ምን እመቤትስ የእርሱ አይደለች እንዴ? እሺ ምን አጣፍ? ቤቱን እንደዚህ ማመሰቃቀል ምን ተመሰቃቀለ? የነበረው ሁሉ የታለ? በምቹ ቦታ ላይ ያለው ምን ጎደለ? እስኪ ምን ደግ አላረግሽም። እውነት ደግ አላረግሽም። ጥሩ ነው አባቴ። ምን አጠፋው? ያቆይ ሰሎሞን በጣም የሚገርም ነው። የሁለታችሁ መተዋወቅ እንቆቅልሽ ነው የሆነብኝ። አንቺ ቆይ የምታውቂው ነገር የለም ነው ምንድነው እያወራሽ ያለሽ? ማቆልማ እኮ ነገር እሷ በምን እንደታሰረች አታውቂም ነው? መታሰሯን ታውቂያለሽ አይደል? አያውቁም እንደ እርሱ አባታችን የታሰረችበት። እኔማ እየጠየቅንሽ ነው። አንቺ በምን እንደታሰረች ታውቂያለሽ ወይ እያልኩሽ ነው። በምን የታሰረችው? ነገ ትፈታለሽ ብዬ በእርግጥ እየጠበቅኩ። በምንድን ነው የታሰረችው ታውቂያለሽ? ተከራዮች አሉና ከእነሱ ጋር ትንሽ ግጭት ነበረ። በሱ ነው የታሰረችው። ትፈታለች። አሁን እንደዛ ነው የሰማሽው? አያውቁም እንደ እርሱ? አይ አውቃለሁ። አያውቁም። እርሱ ማለት ምን ማለት ነው? ባለቤታቸው አይደለች እንዴ? ግን ቆይ ከተከራዮች ጋር ተጣልታ ታሰረች። ተጋጭታ ነው ወደ እስር ቤት የገባችው። ይሄ እንዴት አወቅሽ? አውቃለሁኝ። ልጄ እኮ ናት፣ አክስቷ ነኝ። ምን ልጠይቂያት ስቴጅ ነው እንደዚህ ያለችሽ እሷ ወይስ ፍርዷን ተከታተለሽ? ይሄን ቤት እኮ የሰጠችኝ እሷ ናት። ከሳቸው ጋር ፈቅዳ ለምንድን ነው ሁሉንም ነገር ማለቂያ የለውም አንተ የምትሉኝ? አውቃለሁ የታሰረችበት። ይሄ ነው ምክንያቱ። ይሄ ሰውዬስ ታስሮ እንደነበር ታውቂያለሽ? እሱማ ታሰረ፣ ተፈታ። በምን ጉዳይ ነው የታሰረው እያልኩሽ እኮ ነው። አታስጨውኝ አስሬ። ምክንያቱ ለምን እንደታሰረ ታውቂያለሽ? እርጉ ሰላም ምን ጉድ ነው የሚያወሩት ዛሬ? ፖሊስ ጣቢያ ይኸውልሽ፣ እሳቸው ለሚጠይቁሽ ጥያቄ ራሱ መልስ መስጠት አለብሽ። ወንድሜ ይኸውልህ ልጄ ወንድሜም ልጄም ልበል። ይኸውልሽ ምኑም ይቅርብኝ ካንቺ ጋር እሳቸውን አክብሬ ነው እንደው እያወራሁ ያለሁት። አንተ እኮ ማን እንደሆንክ ምን እንደሆንክ ምንም አላውቅም። ከዚህ በኋላ እንተዋወቃለን። አሁን እያልኩሽ ያለሁት ይሄ ሰውዬ ወንጀለኛ እንደሆነ ታውቂያለሽ ወይ? አዎ ወንጀለኛ እንደሆነ ታውቂያለሽ ወይ? የኔም ሰው ነው አንቺ ወንጀለኛ እንደሆነ ታውቂያለሽ ወይ? የምን ሰው ነው? የኔ የቅርብ ሰው ነው። እንደው ነገሩ ግን በፊቱን አያስቡም እንደ እርሶ የዛሬውን ምን ነው ሰው እንዲያንጥቶ ያስከስሱኝ? ምን ወንጀለኛ ቤቶትን ጥሩ አድርጌ ቢያስኩኝ እሱ ምን አደረገ? ምን አጠፋ? ነገሩ እኮ ነው እንደው አለው ባህሪውን ትንሽ ግራ የሆነ ለሰሚ እኮ ግራ የሆነ ነገር ነው የማየው ሰው። አንቺ አይንሽ ራሱ ይናገራል ብዙ ነገር እንደምታውቂ አይንሽ ይናገራል። ንግግርሽ በጠቅላላ ያስታውቃል። ሴትዮ ከኔ ጋር አይን እየተያየሽ ለምጠይቅሽ ጥያቄዎች መልስ ትሰጪኛለሽ። ትክክለኛ ነገር ነው የነገርኩህ። አስመልሽልኝ። በምንድን እንደታሰረ ታውቂያለሽ አታውቂም? ቤትሽ ምን ያደርጋል? ይሄ ሰውዬ የት ነው የምታውቂው? ታሰረ፣ ወዲያው ነው የተፈታ። በምን ታሰረ? ትልቅ ጥፋት እኮ ቢያጠፋ ከሰው በምን ታሰረ? የሰማሽ ሰው ይጣላል። ምን ብዙ ነገር አለ። ምንድን ነው የት ነው የምታውቂው? እሺ ሰውዬ ተጣልቶ ከሰው ጋር ታይቶ ነው የታሰረው? አውቃለሁኝ። ከሰው ጋር ቆይ፣ አርጉኝ። ምን ነው የሰማሽኝ ነው? የሰማሽ ቆይ፣ አባታችን
አንዴ እኔ ላናገራችሁ አባታችን። እሺ በሉ ለኔ ይስጡኝ ነገር ለሳችሁ እንዳትመልሺ ለኔ ነው የምትመልሹ ከዚህ በኋላ። ኧረ እኔ መልሳለሁኝ። ምን አጣፋ? የት በምን ጉዳይ ነው የታሰረው? ቆይ እንደሱ እንድትመልሽኛለሽ። በምን ጉዳይ ነው የታሰረው? ተጣልቶ ነው ከልጆች ጋር ተጣልቶ ታሰረ። ስንት ቀን ታስሮ ወጣ? ኧረ እንደው ሳምንት ምንም እንደው ቶሎ ነው የተፈታ። የት ነው የምታውቂኝ ሰውዬ? ወደ እኔ ይኸውልህ እዚህ ቤት በምገባበት ሰዓት ረድቶኛል። እቃ ምንም ስናስገባ ወደዛም ወደዚህ ሳል ብዙ ይረዳኝ ነው ሰለሞን አባታችን። ይሄ ቤት ይሄ እቃ የእርሶ አይደለም እንዴ? ይሄ ቤት ሶፋው ውስጡ ሁሉ ነገር እዚህ ቤት ያለው እና እንደዚህ እንዳይሆን ያደረጉት። ቆይ ይሄ የእርሶ ቤት ነው አይደለም? አዎ በደንብ እቃው ይሄ ሶፋ ይሄ ጠረጴዛ እዚህ ጋር ያለው ቴሌቪዥን እርሶ ወንድሞች የሰጠውት አቀማመጥ ነው ወይስ የእሷ ነው? ሁሉም ይሄማ የኛው ነው። ወንድም ያስተካከለው። አሁን ምንድን ነው የጎደለው እዚህ ቤት ውስጥ? ስለ አድኖች የት እንዲሄዱ በቃ ደግሞ አሉ። እሱ ምቹ ቦታ አግኝቶ ነው ያሉት። አሁን ምን ያደርግልዎታል? ይሁን ስለ አድኖ ነው እንደው የተከበሩ ስዕሎች ነው እዚህ ቤት ውስጥ። ቆይ አሉ፣ ጥሩ ቦታ ነው። ቆይ ለኔ ነው የምትመልሽልኝ? እየሰማሽኝ ነው? ይሄ ሁሉ እቃ ይሳቸው ነው። የትኛው እቃሽ ነው ያንቺ? የቱን እቃ ነው ያገዘሽ እሱ? እቃ ሳስገባ አሉኝ፣ የራሴ እቃ አሉኝ። ተከራይቼ እንደምኖር ነግሬሃለሁኝ አይደል ልጅ? እሳቸው ያውቃሉ ያለሁበትን አኗኗሬን፣ ችግሬን ያውቁ ነበር። የት ነው ያወቅሽኝ ሰውዬ? ከዛስ? እሱ እዚህ ተከራይ ነበረ። የት? የእሳቸው ተከራይ። እዛ ነው ተውቃችሁ? እሱ ተከራይ ነበር፣ ያውቁታል። ምን ነው ምን አልፎ አልፎ ነው የምትመጪ? እንደው አንቺ ብዬ ነው እንጂ አልፎ አልፎ ነው። ተስንት አንድ ይኸው ሁሉ ነገር ከተፈጸመ በኋላ ይኸው እሳቸው ቤት እያለ ነው የምታውቂው አንቺ? በምን እንዴት ተዋወቃችሁ? ትውውቃችሁ እንዴት ነበር? እዛ ቤት ስትመጪ ስትወጪ ሊሆን ይችላል የተዋወቃችሁት፣ ግን እንዴት ሆኖ ተዋወቃችሁ? አሁንስ ምንድነው ዝምድናችሁ? እመቤትም ታውቀው ነበረ። እቃም ሳመጣ እዚህ እንዲያግዘኝ ያጎል እሷም ነገረችው። እስኪ መልስ። ያው እንግዲህ እንዴት ተዋወቃችሁ? ዛሬ ደግሞ ለዚህ በቅተናል። እግዚአብሔር ይመስገን። ምንድነው ለዚህ የበቃችሁት? ምን ትዳር ነው ወይ? መድኃኒዓለም እንደው ግራ የገባ ነገር እኮ ነው ልጄ። እኔ ላርፍ በመጣሁበት። እስኪ ቆይ ቀና በይ ወደዛ ተጠጊ። እየሰማኸኝ ነው? ላርፍ መጣሁ። እየሰማኸኝ ነው? ሌላ ጦስ እረፉ። እኔ መቼ አይረፉ አልኩ። እረፉ። ምን የሚያሳርፍ ነገር ተገኘና አንተ እረፉ። አንጨቃጨቅ እኮ ነው የምልህ። አንተ ያረከኝ ነገር ማለት ነገሩ እጄ ስለተያዘ ይኸውልህ፣ እጄ ስለተያዘ ነው ጸጥ። አንቺ ዝም ማለት አትችይም። ዝም ማለት አትችይም ወይ? ዝም በይ ነው። ወደዛ ጠጊ። ከሱ ጋር ላውራ። ገና ከአንቺ ጋር ምን እንደምጨርሳለሁ። ገና ብዙ ያልጨረስኩት ነገር አለ። ትሰማኛለህ? እሳቸውን ምን እንዳረክ ታውቃለህ አይደለም? ምን ማያውቁ መስሎ ነው የሆኑትን የነበረውን ነገር ማያውቁ ማያስታውሱ መስሎ ነው ሆነ። እኔ በራሴ ኃይል በጠበቄ ምክንያት በነፃ በውጭ ወጥቻለሁ። በአንተ ኃይል ከዚህ በኋላ ምንም ነገር አይፈጠርም። ገና እኮ ፍርደኛ ነህ። ፍርድን እኮ እየተከታተልን ነው እኛ ራሱ። ጠበቄን ምንም ነግሮኛል። ከዚህ በኋላ ምንም አትሆንም። ሁሉንም ኬዝ አንተ ታውቀዋለህ እንዴ ሰለሞን? ምንድነው ለምን የትም ነፃ ማትወጣባትም ልጅ ሰሎሞን እንደማያውቅም አትሆን። ይትመካ እዚህ ጉዳይ ውስጥ አላስገባሽ። ተይ ሰሎሞን እንደሱ አትመካ። በራስህና በዘመድ አዝማድ በገንዘብ አትመካ። አባታችን እንዲሁ በሙሉ አይኖት በሙሉ አይኑ ሳይወት ምንም አይመስልም። ቆይ በምን አይኑ ያቸው ምን አጠፋ? ዛሬ ገንዘብ ባይኖር ኖሮ የት ነበር? አንቺ የምታውቂው ነገር ነገርኩህ። ያለውን ነገር የምታውቂው ነገር የለም አንቺ። የእናንተ ደግሞ ይለያል። እሳቸው ታመው እንደነበር ታውቂያለሽ? እንኳን ፈጣሪ ማራቸው። ምን እንደታመሙ ምን እንደታመሙ ታውቂያለሽ? ከሰሞኑ ሰው እኮ ይታመማል። እኔ ልጅ ለምንስ ልጠይቂያቸው አልመጣሽም? ማረኝ ነው የሚባለው። ያው እንደው እዚህ ቅርብ ተሆነ እውነት ይርጋል። እንደው ይቅር ይበሉኝ። እንደው እሱንስ ይቅር በሉኝ። አጥፍቻለሁ እሱ ላይስ አልሞላ ቢልሽ ለማተውን ለዲስቲ ጣልቃ አትግባ። እንደው እኔ እናሳችሁን እንነጋገር። እየሰማሽኝ ነው? እንደው ይቅር ይበሉኝ። እንደው መጥቼ ያለ መጠየቄ እሱ ጥፋት ነው። በምን እንደታመሙ ታውቂያለሽ ወይ? እንደው እንደ ጥፋት አያዩብኝ። እንደው ታዚህ እና እዚህማ መጠየቅ ማለት በምን እንደታመሙ ግን ልጅ እኔ አላውቅም።
ግራ ይገባል። አሁን ምን ሁኚ ነው የምትሉኝ? ከአንቺ ጋር ብዙ ያልጨረስኩት ነገር አለ። አንተ ግን አንተ ማለት ነው ጨርሳ። አሁን ምንድነው አንቺ ከዚህ ሰውዬ ጋር ላወራበት ዝም በይ። እሱ ምን አደረገ? ካላወቅሽ ዝም በይ፣ ካላወቅሽ ዝም በይ። እሺ ዝም አልኩ። እስኪ አውራ ልስማችሁ። እኔ የማላውቀው ነገር አለ። እስኪ ገና ብዙ የምታውቂው ነገር እንዳለ እየተናገረ ነው መልክሽ። እኔ ምንም አላውቅም። ተወኝ ልጄ ተወኝ። እስኪ እንደዚህ የሚያክለፈልፍሽ የሆነ ነገር ብታውቂ ነው አንቺ። አሁን ዝም በይኝ፣ ዝም በይኝ። አሁን እረፉ። እኔ መቼ አይረፉ አልኩኝ። እረፉ። አባታችን እኔ ግራ እየገባኝ ነው አባታችን። ኧረ ልጄ እኔ በህልሜ ነው እየመሰለኛል። በህልሜ ነው እየመሰለኛል። ወይም አምላክ ዲያቆን ሰለሞን ስንት ሴራ ጠንስሶ አንተ አትሰማም እንዴ? ቆይ ቀና በይ እስኪ። አትሰማም ወይ? እያናገሩ እኮ ነው። እኔን አውቀኸኛል። ምኑ ቀና ልበል? አንገት አስደፋችሁኝ እንጂ በቤቴ መታችሁ። ገብረ ማርያም እኮ ነኝ። አላየኸኝም እንዴ? አብይ ምን አለ ድምፅ ዝም ብታረጉ ከውጪ እኔ ትራየ ልጁ ጤነኛ አይደለም እንዴ? ሁሉ ነገር ምንም እኮ አልመሰለም። ምንም እስኪ አንዴ ጠይቁት እስኪ አይኖት እስኪ አይናቸውን እያየ መልስ እስኪ። አውቄዎታለሁ በእርሶ ምክንያት በእርሶ ምክንያት ምንም በማናረገው ይኸው ታስረን ወጣ። ተመስገን እንዳሉት የተባለው ወሬ ይኸው ታስረን ማስር ቤት በሰበስ ነው የሰው ፍላጎት። 3 ቀን 1 ሳምንት ሳንቆይ ወጣን። ጠበቃዬም ከዚህ በኋላ ትታሰርም ብሎኛል። እንደፈለክ በል ሁን ብለውኛል። ኧረ በመድኃኒዓለም ኧረ እናንተውስ የባሰውን ትልቁን የያዛችሁ ትልቁ እንደው ምንም ሳይመስልህ እንደው ህፍረት እንደው የጸጸት ምንም ሳይመስልህ እኔ እኮ እግዚአብሔርን ስለማከብር እግዚአብሔርን ስለምፈራ እኮ ነው ሁሉን ነገር እኮ ዝም ያለው። እንደው ወደ ልቦናችሁ አክብረን እኮ ነው። ኧረ ዝም በይ እባክሽ። አንቺ ምንም የምታውቂው ነገር የለም። ይኸውልሽ ያለ በዚያ ትወጫለሽ። ከዚህ ውጪና እዛ ውጪ ጠብቂ። በመዲያ እኔ አንተ እኮ ሰው ብትሆን እኮ እግሬ ቀና ብለህ ለማየት እግሬ ስር እኮ የምትደፋ ሰው ነው። ቀና ብለህ ማየት እንኳን የምታፈርሰው አባታችን እሱ ባህሪ እኮ እንደዚሁ ነው። አያውቁትምና ነው። ሰለሞን እኮ እንዲሁ ነው። ጭራሽ እንደው ይሄን ሁሉ ተዋውቃችኋል። ኧረ ልጄ እኔ ታይምሮ በላይ ነው። ደግነቱን ጥሩነቱን በልቡ ውስጥ ምን እየተካሄደ እንደሆነ ግራ ነው የገባኝ። ማነው በሽታ? እኔ ነኝ የታመምኩ እነሱ ናቸው የታመሙ። ይህ ነገር አባቴ አሁን እጄ ተይዞ ስለሆነ ይሄ ነገር እመለስበታለሁ በጣም በሰፊው። ይሄ ነገር እያለቀ አይመስለኝም። ምን ጀመረ እንጂ ደግሞ ሌላ ዱብዳ የሆነ ነገር ጀመረ። ሊያርፉ አስበዋል ወይስ ሌላ ቦታ ሊያዙበት? አይ እኔ ግን ምን ይሄ ነገር የት ይሆናል? ሌላ ሰላሙን ለማንኛውም እኔ አዳምጡኝ ይርገዱ አዳምጡኝ። አሁን የምናገረው ነገር አለ አዳምጡኝ። እኔ እዚህ ይኸውላችሁ ያ ቤት ጥፍፍ አድርጎኝ ላርፍ ነው የመጣው። እርፍልን አብይ እዚህ ቤት ማንም ሰው እባካችሁ ዝም በሉ ውጪ። ማንም ሰው እዚህ አልፈልግም። አንቺ አውቃለሁ ስንት ነገር እንዳሳለፍሽ አውቃለሁ። ማንንም አልፈልግም እኔ ምን ቆይ አዳምጪ የተፈራረቀብሽን ችግር አውቃለሁ። አዎ ያውቃሉ። አንቺ እዚህ ሁኚ። አዎ ወደዛ አስከፊ ህይወት ወደዛ ጉስቁልና ወደዛ ማማረር ግቢያ ሂጅ አለልሽ። አንቺ እዚህ ሁኚ። ሰለሞን ግን ውጣልኝ፣ አልፈልግም። ውጣልኝ። እዚህ ቤት አንድ ሰው እንዲገባ አልፈልግም። አንቺ ማረፍ ትችያለሽ። አዎ ኧረ እስኪ ቁጭ በልና እናውጋ። እስኪ ተረጋጋ። ሁሌ እንደቸኮልክ አንተ ደግሞ ሁሌ አንድ ሰው እኔ ማንንም አይቀየሙት። እንግዲህ እሱ ባህሪው እንዲህ ነው። ያውቁት የለ ያንተን ጉዳይ እመለስበታለሁ። እሺ ሰለሞን ኧረ እባክህ እስኪ ተመለስ።
ና ወደዚህ ና እናግረኛ ወንድ ከሆንክ እጁ ተይዟል ብለህ ነው የምትዝትብኝ? ሰለሞን ኧረ እባክህ ና ተመለስ። እንዴት ነው ብቻዬን ጥላኝ የምትሄደው? እዚህ ና እስኪ ተናገርኩ እኮ ምን አለ አባታችን ምንድነው? እኔ ላርፍ ነው የመጣው። ምንድነው እኮ እየገባኝ አይደለም። እረፉ እኮ አልኩኝ እኔ አይረፋ እረፉ። ተከታተሉ እግር በእግር ተከታተሉ። ይኸውልሽ ይርጋዱ አቤት ምንድነው? ይኸውልሽ እኔ ያ ቤት አስጠልቶኝ ጨነቆኝ እኮ እንደሆነ ምን ይሻለኛል? ምንድነው? አዳምጪኝ። እኔ ያ ቤት አስጠልቶኝ ወደዛ ላለመግባት ነው እዚህ የመጣሁኝ። እንግዲህ ስመጣ ይሄ ነገር ሆኖ አገኘሁት። ይሁን አንቺም ብዙ መከራ ነው ይደርስብሽ ነበር። እንደው እኔ የአባቶች ማረፊያ ነው። እንዴት ልሂድ ሂጂ ነው የምትሉኝ? ኧረ አይደለም እዚህ ሁኝ ነው እንደው እያልኳት ነበር እኮ የነገር ተመሆኑም በፊት እንደው አንዱን ማንን እናስወጣ እንደው ውጡ ለማለት እንደው ስለሚከብድ እኮ ነው እንጂ አንዷ ዶርም ላይ አንዷ ቤት ላይ ትሁን ማን እኔ እያልኩ ነው። እዛኛው ቤት ከዚህ ወጥቼ ኧረ በፊት ነው እና እሱ እኮ ጥሩ ነው። ውይ ልጄ እሷም የተባረከች እንደርሶም እግዚአብሔር እንደርሶን ሰጠኝ እና የሆነ ሆኖ እሺ በቃ እዚህ ኑሩልኝ እንደው ኑሩልኝ። ቆይ ይኸውልሽ ስምሽን ትነግሪኛለሽ? የሆነ ሆኖ በቃ ይኸውልሽ ይርጋለ እሳቸው ያለ ፍቃዳቸው ወይም እሳቸው ባላወቁት ሁኔታ ምናልባት እመቤት እዚህ ቤት አስገብታሽ ሊሆን ይችላል። አይደለም ነግሬሃለሁ እኮ ቅድም ያውቃሉ። እመቤት ይኸውልህ ልጄ አክስቷ ነኝ ያውቃሉ። እሳቸው ያውቁ የለ አባታችን እንደማላውቅም አሁን እኮ ተነጋግረው እኮ ነው። ደግሞ እያመመህ ነው። ቀስ በል እስኪ አንተ ጮኻለህ። አንተም ቀስ አትል ይርገዱ። አሁን እኮ እኛ የምንለውንም እየሰማሽን አይደለም? እየሰማሁ ነው። ይሄ ነገር ከመሆኑ በፊት ወይም አንቺ እዚህ ተመምጣትሽ በፊት እኔ እንደው የምናስወጣው ሰው ካብዶን ነው እንጂ አንዷ ቤት ላይ ትሆን እያልኩ ነበረ። ተከራይ ነው የሚሉት ጥሩ ነገር ነው። አንዱን ተከራይ እንደው ማንን ለማስወጣት ውጡማ አይባልም። ከባድ ነው። አያስወጡ። እኔ እዚሁ እኖራለሁ። አያስወጡ። አይ የቸገረ ነገር ነው። አሁን እሳቸው የነበሩበት ቤት ቀፏቸው። ሚስታቸው ያደረገችው ቆይ ስሚ እስኪ ሚስታቸው በሌላ ድረሳባቸው የታሰረችው በሌላ ነገር እንደሆነ አንቺ ባልሽው ሳይሆን እሳቸውን መትታ ቆይ ስሚ ለመስማት ነው። እቺ ፈጣሪ ማይወድም ልጅ ታው የምን መታት የምን ምንድን ነው ያልከው? ታው በቃ ልጅ ምንም ድካም ከንፈርሱ እዚህ አይቆዩም። አባቴ ከዚህ ጋር ወይ ታስወጣለች ወይ እርሱ ሌላ ቦታ ወስዶታል። እንደው ችግር የለውም እሱስ እንደው መድኃኒዓለም አለ። ለማንኛውም የሆነ ሆኖ እንኳን እሺ ግቢ ችግር የለውም። ለማንኛውም አሁን እዚህ ውር ወይ አዳምጪ ይርጋዱ። እኔ አሁን እዚህ ውር የሚል ሰው አልፈልግም። አንቺ እንደፈለግሽ ሆኜ ይሄ ቤት ግን እኔ ልረፍበት። ማንንም ሰው እኔ እዚህ ቤት እንዲገባ አልፈልግም ከዚህ በኋላ ሰለሞንም ነው ማንም ሰው በቃ ማንም ይሁን። አንቺ ግን ቁጭ በይ። አንቺ እረፍ። እኔ ላርፍ ነው የመጣው። እዚህ ጫጫታ ምናምን አልፈልግም። በቃ አሁን እኮ አባቴ ይኸውልዎት እሷንስ እዚህ ማሳረፍ ምንድነው ጥቅም? ማለት እቺትዩ ዝምድና አንድ የዛች ልጅ አክስት መሆኗ፣ አክስት ማለት ታዲያ ምንድነው? አክስት ማለት ምንድነው? አንደኛ ከሰለሞን ጋር መዛመዷ፣ ይሄ ሰውዬ ታስሮ የወጣው በምን እንደሆነ አላውቅም እያለች ነው ስላለች ማመን አይደለም ያለብን። እንዲያውም የምታውቀው ብዙ ነገር እንዳለ እየተሰማኝ ነው። እኔ ምን ዳዊት ትቀበላለች እረኛዬ ነው የሚያሳጣኝ። ተው አክብረኝ ልጄ፣ እግዚአብሔር እረኛዬ ነው ይጠብቀኛል። እሺ እንደዚህ አትመልሽልኝ። አሁን ቢያንስ ስለደረሰው ችግር ምንድነው? አንተ ከየት መጣህ? መቼስ ታከብሪያቸዋለሽ አንቺ ማለት እኚህን አባት ታውቂያቸዋለሽ? አንቺ እሳቸውን ታውቂያቸዋለሽ? ጠበቃ ነው ይዘውብኝ የመጣው። አንቺ እሳቸውን ታውቂያቸዋለሽ ወይ? በደምብ ተወኝ አንተ ተወኝ። ለማንኛውም ከቻልክ እንደው ቤቱን እንደው ለቀው ራሱ ቢወጣልኝ የምን ጠበቃ ነው? ተረጋጋ። በእኔና በሳ ይሄ የቤተሰብ ጉዳይ ነው አይደል እንዴ? አባቴ እኔ እርሶን እዚህ ቤት ጥዮት አልሄድም፣ ወይም እዚህ እኔ አለው አንተ የምን ቤት ነው? እኔ አለው ማንም የሚገባበት ቤት ሆኗል። አሁን እርሶ እኔ ማንም ነኝ ወይ? እኔ ማንም ነኝ አባታችን። ስላንቺ እያወራሁኝ አይደለም። ቆይ ስሚ፣ አብሮሽ ያለው ሰውዬ አብሮሽ ያለው ሰውዬ የእሳቸው ጠላት ገዳያቸው ማን የህመማቸው ምክንያት ይኸውልሽ ቢችል ሊገላቸው ብዙ ያሴራ ሰው። በፍጹም እንዲያያረግም። እንዴት እንዲያያረግም ማለት
ምን ሲያደርግ ነው አንቺ የምታውቂው? ምን ሲያደርግ ነው የምታውቂው? አንቺ ያውቁታል አይደለ? ዲያቆን ነህ ብለው ሲያናግሩት ነበር አይደለ? ያውቁታል አይደል? ባህሪው እንደሚያደርግ በመልካም ግብሩ አውቀው ነበር። አሁን እንደዚህ ሃሪዎስ ሳይሆን እንዲህ ከይሲ ሳይሆን አውቀው ነበር እንጂ። ኧረ ተው ሰለሞን እንዲህ አትውቀሱት። ለማንኛውም ልጅ ሮቤ እንደው የሚመጣውን ነገር በጸጋ እቀበላለሁ። አንተ ብቻ እንደው እያመመህ ነው እንደው እውነት ሌላ ደግሞ እዚህ መጣ ነው ልንመራረቅ እርሶ ሊመርቁን በአዲሱን ቤት ሊያሳዩን፣ ግን ደግሞ ሌላ ጉድ ነው እያዩ ያለ ነበር። ይሄ ጉድ ደግሞ አይቼ እንዳላየ ሰላሙን ብዬ አልወጣም። አባቴ ምን ልትሆን ነው ታዲያ? አሁን እኔስ እንደው በዚህ ሁኔታ ቆየት ካለበት አሁንም ቢሆን ከዚህ የተሻለ ሌላ ቦታ ማረፊያ ያዘጋጅ። ኧረ እኔ ተዚህ የት ማለት ነው ስንት አባቶች እኮ አድረው እዚህ የጸለዩበት ቦታ ነው። እንደው ተዚህስ የትም አልሄድም። አይ ካሉስ ሂዱ ወይ ካልሆነ ሂዱ። ነገሩ እውነት ነው፣ ግራ የሚያጋባ ነው። አይ እንደው ከምንጨቃጨቅ እንደው የሚያርፉበትም እግዚአብሔር አለ። ምንም ነገር ይፈጠር እየሰሙኝ ነው። እግዚአብሔር አለ። እንደው የሚያርፉበት አለ ሌላ ቦታ። እኔ አሁን ያንቺ ነገር ግር እያለኝ ነው። እኛን አላምን አውሬ እኮ አደረገ። ቆይ እንደው የሚያየው ነገር እኮ ግራ ቢገባው። ኧረ ምን ተፈጠረ? ይኸውልሽ ሴትዮ ይርጋለም ቤታቸው እንደሆነ አውቃለሁ። ፈቅደው እንደሰጡኝም ያውቃሉ እሳቸው። አላውቅም እያሉሽ ነው እኮ ምንም አዲስ ነገር የለም። ለምንድን ነው ባለቤትነት ስሜት የተሰማሽ? ቤቶት ነው። አይ ይሄዱ ካልክ ደግሞ እንግዲህ ቅር ይበሉኝ፣ ይዘሃቸው ሂድ። ምን እላለሁ እንግዲህ። ኧረ ህመም እየባሰብኝ ነው። ይርጋዱ ግን ደህና ነሽ? በጣም ተቀይረሻል። እሷ ምንድን ነው እየሆንሽ ያለሽ? ቆይ ይኸውልሽ የድሮዋ ነኝ። የምትናገሪው ነገር እኮ ትክክል አይደለም። የምትናገሪው ነገር ነው ልክ ያልሆነ። ተጣልቶ ነው ሰው እየታሰረው አልሽ? ተጣልቶ ነው ከሰው ጋር የታሰረው? አዎ ጥል ነበረ። እሱ ነው ደብዳቤ ብሎ ነገርሽ? ስንት ነገር ይፈጠር የለ እንዴ? የጠና ቢሆን እኮ ደግሞ እኮ ችግሩ እዛው እስር ቤት ነው የሚቆየው። ወዲያ ተፈታል። እግዚአብሔር ይመስገን። አሁን ከዚህ በኋላ እኔ ለምን ብዙ ሰዎች ግን አሉ ወይ በሰለሞን የሚቀሉ በስማ ሀሳባቸውማ እዛ እስር ቤት ሄዶ እንዲበሰብስ ነበር፣ ግን አልተሳካላቸው። እየሰማሽ ነው? ይርገዱ ግን ደህና ነሽ? ትሰሚኛለሽ? አሁን እኔ ለማወራው ወሬ ልክ እንዳሁኑ ጸጥ ብለሽ እንድታደምጪ ነው ፈልገው። ወንጀሉ ምን እንደሆነ እነግርሻለሁ። አላወቅሽ እኮ ምን ወንጀል ነው? የምን ወንጀል ነው? ምን ወንጀል ስሰራ ሲነገርሽ ስሚ። እየሰማው እኮ ነው። ሳታወሪ ስሚ። ይኸውልሽ እጄ ስለተያዘ ነው ጸጥ እያልኩሽ ያለሁት። ጣቢያ አይደለም ደጋግሜ ነገርኩህ እኮ። ይሄ ያንቺ ቤት አይደለም። አዎ ምንድን ነው ችግር? ጊዜያዊ ማረፊያሽ እንጂ ጊዜያዊ ማረፊያ አይደለም። ይኸውልሽ ከሆነ ቤቴ ነው። ጊዜያዊ ማረፊያሽም ከሆነ ምናልባት እስካሁን ለነበረው ሊሆን ይችላል። ከዚህ በኋላ ግን ይሄ የእሳቸው የእረፍት ቦታ ነው። ሰሚኛለሽ? ቤቴ ነው። ይኸው እሳቸው ምስክር ናቸው። አሁን እያልኩሽ ያለሁትን ስሚ። ይሄ ሰውዬ አብሮሽ ያለው ሰውዬ የእሳቸው ገዳይ ነው እያልኩሽ ነው። የምን ገዳይ ነው የምታወራብኝ? ምንድን ነው ጥብቅና እየቆምሽለት ያለሽው? አልገባኝም። እንደው ምንም የምታውቀው ነገር የለም? የገዱ እኔ ምንም አውቀው ነገር የለም። አላውቅም። ገዳያቸው ነበር ሲባል ገዳይ አይደለም። ቆይ ገዳይ አይደለም። ከዚህ ሰውዬ የተሻለ እሳቸው አይቀርቡሽም? ወይኔ ሰለሞንን አታውቀውም? የኔ ልጅ ስለ ሰለሞን እንድታወሪኝ አይደለም። ከእሳቸው የበለጠ እኚህ ሰው አይቀርቡሽም? የእሳቸው ቤት ላይ እየኖርሽ እንደዚህ የተንጣለለ ቤት ተንከራተትኩ ስትኖርሽ በቤት ኪራይ አይደለም ያለ ፍቃዳቸው እዚህ ቤት መኖርሽን ሁሌ ነው ማመሰግናቸው። ነገርኩኝ እኮ ቅድም። ሁሌ ነው ማመሰግናቸው። ፈቅዶልሽ ሳይፈቅዶልሽ የገባሽበትን ቤት ነው እንደው እሺ፣ እሳቸው ሚስታቸው ፈቀደች። ጨቀጨከኝ። ለማንኛውም ልጅ ሮቤል እንደው አንተ ሂድማ፣ ሐኪሞቹ ልህ እያሉኝ ነበር አይደል? እሱን ሂድና እንደው ዳነልኝ ልጅ አባቴ ታከም። እንደው እዚህ የሚመጣው ነገር አፍረም ትንሽ ቆይቶ ሰለሞን የደበደበኝ ይላል እኮ ነገር። እሺ እንዲህ እፈልጋለሁ። ምንድነው? እሱን እንዳስወጡት ሁሉ እቺን ሴትም ያስወጧታል። ማረፍ ካለበት እርሶ እዚህ ቤት ብቻውትን ነው የሚያርፉት። ካልሆነ ሌላ ቦታ ይቀይራሉ። ምንድነው ያልከው? እሱ እንኳን አስወጣት ነው የሰማሁት። ሌላ ቦታ ማረፍ ያዘጋጅልዎታል። ምንድነው የሚለው? ይሄን እንደ ልጅ ለኔ እሺ ይሉኛል። እዚህ ቤት ዝም ብሎ አያርፍም። ልጅ አንተ ለኔ ተጨንቀህ ነው አውቃለሁ፣ ይገባኛል። ለኔ ካለ መሳሳት ካለ ፍቅር የተነሳ ነው። ግን በቃ የሚመጣውን ነገር በጸጋ እቀበላለሁ።
አባቴ በጸጋ እየተቀበሉ እኮ እስካሁን ሲበደሉ እያየው ነው። አሁን ደግሞ በደል አልፈቅድም እንዲደርሱበት። ይሄ ሰውዬ መልሶ እዚህ ቤት እንዲገባ አልፈልግም። መቼስ ይሄን ቤት እንደ ቤተኛ ሆኖ እየኖረበት ይሄ ሰውዬ ምን እቺ ሴት ራሱ አለማመን መፈለጓን ምን እንደሆነ ይገቦታል። እንደው እንዲረዱ አልፈለጉም ነው አባቴ። ገብቶኛል፣ ነገሩ ገብቶኛል። አይ ድረስ እኔስ ምን ልሁን አባታች? ኧረ እኔን አናግሩኝ። አይጣሱ። እሺ እኔ ምን ልሁን? ቁጭ በይ በቃ እኔን አያስወጡኝ። ቁጭ በይ። ይሄን ነገር ችግር የለም እቀጥልበታለሁ አባቴ። ስለዚህ አሁን አብረን እንደመጣን አብረን እንመለሳለን አባቴ። የተሻለ ማረፊያ እናዘጋጅልዎታል። ኧረ ምንም ችግር የለም። ለምን ይሄዳሉ? ሌላ በቃ እዚህ እናርፋለን። ከሳቸው በቃ እዚህ እንሆናለን። አሁን እኔ የሚሉትን ብቻ ነው እሺ እንዲል የሚፈልጉ። እዚህ ቤት አይቀመጡም። እዚህ ቤት ይመጣሉ እስከ ወዲያኛው። አሁን ግን አይደለም ማረፊያ አይደለም አባቴ። እኔ ነሽ እንዲል ነው የምፈልገው። ዛሬ ደግሞ እርግጥ ነው እርሶ መስማት አለብኝ፣ ግን እኔ ውስጤ እየነገረኝ ያለ አንድ ጉዳይ ምንድን ነው የሚነግርህ አንተ? በቃ አባቴ እሱን ለምን አይሸኙትም? አብረን እሱን ሸኙትና እርሶ እዚሁ ያርፋል። ይኸው ቆንጆ ቤት ነው ወንድሞት የሰጠው ትልቅ ቤት ነው። በጣም ያምራል። መጥቼ ስላየው ደስ ብሎኛል። ከዚህ በኋላ ደግሜ እንደመጣ አብሮት እርግጠኛ ነኝ። ግን አሁን ጥዮት አልሄድም። ወንድሞ እዚህ አስጨነቀኝ። አታስጨንቃቸው። አሁን እጅግሬን ስለተያዘ ሰውነቴም እያመኝ ስለሆነ መሄድ ያለብኝ ቦታ አለ። ስሄድ ግን አብሬት ነው መሄዱን። ኧረ እንደው እኔም ላግዝህ እንደው እኮ ሂድ። እኔ እሸኘዋለሁ። እርሶ አረፍ ይበሉ። እኔ እሸኘዋለሁ። አይ እርሶም ታማሚ አይደሉ እንዴ? እርሶም አሁን የተሻሉት ምንድን ነው? እኔ እሸኘዋለሁ። በቃ አንቺ ቁጭ በል አባቴ። ቁጭ በሉ እርሶ። ቤትሽ ነው አይደለ? አዎ ቤቴ ነው። እግዚአብሔር እድሜ ጤና ይስጦት። እርሶ ቁጭ በሉ እስኪ። እኔ እሸኘዋለሁ። እርሶ አረፍ ይበሉ። ቁጭ በይ፣ ችግር የለውም። አንቺ ቁጭ በይ። እመለሳለሁ። ይርጋዱ። ሰለሞን ግን ድጋሚ እዚህ ቤት ይችን ቤት ረግጧት ባገኝ ዋ ያኔ እንተፋፈራለን። እሺ ሰምተሻል አይደለም? ገና እመለሳለሁ እዚህ ቤት። ለምን እውነቱን መረዳት እንዳልፈለግሽ ገና ተመልሼ ማወቅ እፈልጋለሁ። እሳቸውን ግን እዚያ አስቀምጬ አይደለም። ያኪሙ ቀጠሮ ደግሞ እንዳያመልጥ አባቴ ነው አብረን ሰላም ሂድ። እኔ ነገር አላማረኝም። እቺ ሴትዮ አንዳች ነገር ታውቃለች ብዬ ተስፋ እያደረኩ ነው፣ ወይም ደግሞ ታውቃለች ብዬ ውስጥ እየጠረጠረ ነው። ይኸውልዎት እኔ እያልኩኝ ያለሁት አንደኛ ይሄ ሰው ጊዜ መሆኑ፣ ሁለተኛ ነገር እርሶ መዳኖትን ማንም እሱ የሚያውቅ አይመስለኝም። ደግሞ አያውቅም። አዎ እውነት ከዳኑ በኋላ እኛን እንሸፋፍነን እዚህ ዘኖት መተን ቤቶት እንዲገቡ ያደረግነው። እርሶ ደግሞ ቤቶት ከገቡ በኋላ እዛ ቤት አልፈልግም፣ ተከራዮቼን እንድሰናበት፣ እዚህ ቤት ልግባ ብለው ሲመጡ እንግዲህ ያልታሰበ ነገር ገጠመ። ስለዚህ አሁን ይሄ ሰውዬ ሲያዩት መድኃኒቱን ሲያይ ራሱ ሌላ በቀል ነው ሊያስብ የሚችለው። ገብቶታል? አሁን ይሄ ወንጀለኛ ነው ነው። አሁን ልክ ነው ልጅ ሮቤል ይገባኛል። የተሻለ ማረፊያ ልስጦት። ጭንቀትህ እኮ ይገባኛል። ለእኔ ታለ አክብሮት ነው፣ ለእኔ ካለ መሳሳት ነው። ግን የመጣው ይምጣ ነው። እንደው እግዚአብሔር ያንን ነገር ሳሳልፎኝ አይደል እኮ አሁን ያ ታለፈ ተብሎ ደግሞ እዚህ ደግሞ ሌላ ሪስክ መወሰድ የለበትም፣ ወይም ሌላ ከባድ ነገር ማለት የለበትም። እቺ ሴትዮ ራሱ አሁን ከነገሯ እሱ እንዲያረግም ነው እያለች ያለችው። ይሄኔ ለምን እንዳረገ ሁሉን ነገር ታውቂ ይሆናል። የእሷ ክስት ናት እቺ ሴት፣ የእመቤታ ክስት ናት። ታወቀችም እንደው እግዚአብሔር ይቁጠርባት። እኔ አሁን ልጅ ምልህን ስመኝማ ያንን ያሳለፈ እግዚአብሔር የሚመጣውንም ነገር ያሳልፈኛል። እንደው አንተ ሄድልኝማ፣ እንደው ታከመ፣ አንተ እንድትድን ነው የምፈልገው። ገባኝ አባቴ። አሁን እኮ እያልኩት ያለሁት የገባሁት እኔ አላቅም። ይሄ ሰውዬ ተመልሶ ቢመጣስ እዚህ ቤት አይመጣም ነው? አረ እንደው ይምጣ። የሆነ ባልተቤት ይመስለኛል እኮ የሴትዮዋ እኮ ባለቤት ነገር ነው ነገራቸው የሚያወሩ። እንደው ምንና ምናቸው ተገናኝቶ አትግባ ስላሉት እኮ ላይ እንደው ፈቅዶ አሁን ባዘዙት መልክ እኮ ታዞሉት እንደወጣ ሁሉ ሲገባ ግን ምናልባት እኔ መውጣቴን አይተው ራሱ ወይም ባልደረቦቼ ሁላችን እንደሌለን ስላወቀ ከሷ ጋር ሆኖ አንድ ነገር ቢያደርጉት አይተው እንደው እሷ እቺ ሴት እግዚአብሔር አለተማ እንዲህ አይደለም አባቴ። እንግዲያውስ ይኸውልህ ልጅ አሁን በጤና ስላዩት ራሱ ብዙ ነገር እንደሚያውቁበት እንዳወቁበት ስለሚያውቁ ቢገሉትስ በገሃድ መድኃኒዓለም የት ሄዱ? ቅዱስ ሚካኤል እንደው የት ሄዱ? አያረገውም እንዴታ እንደው ልጅ ኧረ እንደው አትጨነቅ፣ ይሄን ያህል አትጨነቅ። እንደው አሁን ያንተ መዳን ነው እንደው የሚቀድም። ሂድማ ታከም። እንደው ሐኪሞችም እየጠበቁ ነው። እውነት ቆይቶት አልሄድም። እኔ አባቴ እንደዚህ አይሆንም እያልኩ ይሄ ደግሞ እንደው የመጣው ነገር ይምጣ።
እውነት እዚህ ቤት እቆያለሁ፣ ለተወሰነም ቀን ይሁን እቆያለሁ። በምን ተማምነው ነው? ያው ፈጣሪ መድኃኒዓለምን ነው እንጂ ሌላማ ምን መተማመኛ አሁን እሺ ብሎት ስለወጣ ተመልሶ አይመጣም ብሎ አስበው ነው እንግዲህ። እሱን የምናየው ይሆናል። እንደው ኧረ ልጄ ሮቤል፣ ኧረ እንደው ተጨነክ ዝም ብለህ በከንቱ እንደው ሂድማ ታከምልኝ፣ ሂድማ እንደው እውነት የመጣው ነገር ይምጣ ከመድኃኒዓለም እጅ በታች ነው ሁሉም ነገር። እሺ በለኝማ እንደው ሂድማ። እሺ ወይ ለምን የበፊቱ ቤቶት አይመለሱ? በስመ አብ ወልድ መንፈስ አልነገርኩህም? እሷ ያየሁትን እዛኛው ቤት ይመለሱ ወይ ካልሆነ አሁን እኮ ያዩትን ነገር ካለ ወይ እኛም አብረኑት እንግባና መስተካከል መታደስ ያለበት ነገር ካለ ይታደስ። ምንድነው የተቀመጠ ነገር አለ? መችስ ሆነ እሱ በሆነ ነበረ። ቅድም እዛ እንደው አልነግርህም ያልሁ አንተም እንደዛ ሰፈሰት አይቼ ጓደኞችህን እዚያው ጠርተህ ቤቱን ታላየን ትላላችሁና አንድ ነገር ትሆኑብኛላችሁ እኮ ብዬ ነው ልጄ። እዛ ቤት ያየሁትን በነገር ልንገርህ። እስኪ ንገሩኝ። ታምር ነው፣ ርጹም ነው ቤቱ ሁሉ። እንደው ጓዳ ስገባልህ ወደዛ ወደ አለ የሆነ ጓዳ አለ። እዛ ስገባልህ አንዳች ነገር ፈልጌ እባብ ዝም ብሎ አንዱ ባንዱ ላይ ሆኖ እባብ ማት እባብ ቤት ውስጥ እባብ ማካከሉ ብታይ ነው የዝም ብሎ የበረሃ እባብ። ገርሞኝ እኔስ እንደው ዝም ብዬ አማተብኩበትና ወጣሁኝ። እንደው ወደ እኔም አልመጣ እንደው ስመ እግዚአብሔርን ጠርቼ ሳማተብበት እንደው እዚሁ ባለበት ላይ ዝም ብሎ እሱ በሱ እንደዚህ ይገልባበት ጀመር። እሱ በሱ ይታገል ጀመር። እጹብ ብዬ እኔም ወጣሁ። እንደው ከዛ በኋላ ጸጉሬ የኔ ቤት አልመስል አለኝ። በቃ እንዲሁ መቃብር መስሎታል የኛ ቤት መቃብር። ያንን አሁን ብነግርህ እንደው ጓደኞችን ይዘህ ገብተህ አንዳች ነገር በቃ ምን የሆነ ነገርስ ቤት ውስጥ አሁንም እባብ ይኖራል እንግዲህ ይኖራል እንግዲህ አለ። እኔማ አይቼው ነው የመጣው። ጸሎት ሲያርጉ ጠፋ? ምን አልጠፋ፣ መጥፋት አይደለም የጠፋ። በቃ እንደዚህ ወደዚህ የሚለው የነበረው ስመ እግዚአብሔርን በስላሴ ዝም ብዬ እንደዚህ መስቀሌን አውጥቼ እንትን ሲለው እሱ ባለበት ቦታ ላይ እንደዚህ ይቅመደመል ጀመረ። የሚገርም እኮ ነው የሚገርም። አሁን ይሄን ማን ያምነው? እቤት እባብ እንግዲህ አይደለ በረሃ እንዲሁ ቤት ገባ ይባላል። እንዲሁ ግጥም ያለ ብሎኬት ልስን ነው ቤት ሾለከ ቤት ገባ ይባላል። እና ይሄን ያየሁት ወደዛት መቼም አልገባም። እዚህ ግን ውላ አራራም እንደው እሺ በለኝ እዛ እሺ አይመለሱ። ልክ ነው። እኔ ያንን አሁን ያሉኝ ነገር ራሱ እየዘገነኝ እኔ ስሙን ስሰማው ራሱ ይዘገነኛል ይሄ ነገርና በጣም ግን እሺ አካል ያዩት ነገር ነው። ይሄን ነገር ግን በአይኔ በብረቱ እንዴታ ቆልፈው ወጡ። ከዛ አዎ በአይኔ በብረቱ አይቼ ይኸው ዘግቼ ወጣሁ። ቤቱ እንደው መቃብርትም ብሎ አስጠለይ ጠውሬ ቆመ። ወጣሁና ወደ እጄ ቁጭ አልሁኝ። አንተም መጣ። ከዛ በኋላ ቁልፉን ላመጣው ብቻ ነው የገባው። ቁልፉን አመጣው። ይኸው መጣን ወደዚህ። እንደው ልጄ ሮቤል እንደው አቆምኩ እንደው አንተም መሞት እንዳይጠናብህ እኮ ሌላ ማረፊያ ባስቀምጦትስ፣ ሌላ ቆንጆ ሆቴል ውስጥ ወስጄ ባስቀምጦትስ እሺ አይሉኝም? እንደው ለ10 ቀን እንኳን ነገሮች ልጄ እኔ የምፈልግ እኮ እንደው ረግ ያለ ጸጥ ያለ ቦታ እኮ ነው። አሁን ለጸሎት እኮ እንዳሰቡትም እኮ ሆኖ አላገኙትም ይሄን ቤት ነው። እሱ ልክ ነው። ግን እንግዲህ ያለች እሷ ብቻ ናታ። እሷ ብቻ ስለሆነች በቃ ይሄን ያህል የምትረብሸኝ አይደለችም። እንደው አንተ ዝም ብለህ ተጨነክ እንጂ ምንም የሚፈጠር ነገር አይኖርም። ይልቅ እንደው ለኔ እንደዚህ እንደተጨነቅ ለራስህም ተጨነቅና እንደው እባክህ ታከምልኝማ። ስትኖር እኮ ነው የምትጠቅመኝ። ይንገሯት፣ የሆነውን ነገር ያስረዷት። መስማት ከቻለች እሺ፣ የምታውቀውም ነገር ካለ ያውጣጧት፣ ይንገሯት። እኔ በስልክ ልከታተል ያለውን ነገር ንገሩኝ። አዲስ ነገር ካለ አሁን እንደደወሉልኝ ሁሉ በዚህኛውም ጉዳይ አዲስ ነገር ካዩ ይደውሉልኝ። በተለይ ሰውዬ እንዳይመለስ፣ ሌላም ፀጉረ ልውጥ ሰው እንዳይመለስ። እሺ አባቴ፣ ከዚህ በላይ እምቢ ማለት ስላልፈለኩና ለዚህ እሺ ልጅ በቅርብ ርቀት እኛም እንከታተላለን፣ ግን ይደውሉልኝ ውስጥ ለሚሆን ነገር። በዚህ ልክ ላስጨንቆት አልፈልግም። ውስጦት ካሻ እንዳሉት ይግቡና ይቀመጡ እዚህ። ካልተመቸችዎትም እቺ ሴት ማድረግ ያለብን ነገር እናደርጋለን። ደውሉልኝ እባክዎት። እሺ በል ሂድ በል እንደው እንግዲህ አባቴ በጣም ነው የማመሰግኖት። እኔ በጣም ነው የማመሰግነው። ጓደኞቼን ይዘህ ትመጣልኛለህ አንድ ቀን ከልብ የመረቃችሁ ነው ከልብ
እናንተ ያደረጋችሁልኝን ነገር ሞጭ ራሱ አጥንት አይረሳትም እና ታመጣችኋለህ። አትጨነቅ። መጀመሪያ ራስህን አክም ዳን፣ ከዛ ትመጣላችሁ። አንተ ያን ያልሆነ ነገር ከዛሬዋ ሰዓት ጀምሮ ውሎትን አዳሮትን ያለውን ምሽቶትን ማየት መስማት ፈልጋለሁ። እንደዋወል። ስልኮት ዝግ እንዳይሆን። እሺ ባይ ይንገሩ። እሺ እሺ ሰላም ሁኑልኝ። መድኃኒዓለም ካንተ ጋር። አሜን አሜን አባቴ። አሜን አባቴ። አሜን አሜን አባቴ። አሜን አሜን አባቴ። እሺ ሰላም ሁኑ። እንግዲህ ውድ ቤተሰቦቼ ይሄ ጉዳይ አሁንም ሊያበቃ አልቻለም። ምን እንደሆነ እየገባኝ አይደለም። ዲያቆኑም ወይም ደግሞ ሰሎሞን በውጭ እንዲከታተል ሆኗል ፍርዱን። ለምን እንደተደረገ ብዙ ሊገባኝ አልቻለም። ግን ያው ጠበቃው ባረገለት ብዙ ክርክር በውጭ ሆኖ እንዲከታተል ሆኗል። ያው ህጉ የሚያደርገውን እንዲያደርግ እኛ መተው ስላለብን ምንም ማለት አልፈልግም። እሷ ግን እስካሁን ድረስ እስር ቤት ነው ያለችው። አሁን ደግሞ አባታችን እዛኛው ቤቴ ማረፊያ ቤቴ ልምጣ ብለው በመጡ ሰዓት እንግዲህ የእሷ አክስት ደግሞ ሆነ የተገኘች ሴት እርስዎ በፈቀዱት እመቤት በፈቀደችው ነው እኔ ቤታችሁ ያለሁት እና ፈቅደውልኝ እንደሆነ እመቤት ነግራኝ ነው ያለሁት ብላ ሁሉንም ነገር ምንም እንደማያውቅ እሱ ስለመታሰሩ ታውቃለች። የታሰረው ከሰው ጋር ተጣልቶ እንደሆነ ነው የምታውቀው። እሷ መታሰሯን ታውቃለች። የታሰረችው ከተካሪዎቿ ጋር በተነሳ ጸብ እንደሆነ ነው እየተናገረች ያለችው አክስቷ። ግን ወሬዋ በጣም ነው ደስ የማይለው። ምንም እያመንኳት አይደለም፣ ግራ እያጋባኝ ነው። ከዚህ ሰውዬ ጋር ዝምድና ቅርርብ አላት። ጭራሽ ሰውዬው ቅምጧም ነገር ነው አሁን በገባኝ። እና ሲነገራት እንኳን ማን እሱ እንዲያረግም የኔ ልጅ እንዲያታረግም እያለች ነው ስለነሱ ጠበቃ እየሆነች ያለችው። እና ይህን ነገር አልወደድኩትም፣ አላመንኩበትም። ግን ደግሞ አሁን እሳቸውም እኔ ከዚህ ቤት ንቅንቅ አልልም፣ እዛ ቤት አልመለስም፣ እዛ ቤት እባብ ነው ሳይከረምኩት ዘግቼ ወጥቻለሁ፣ አልመለስም። አሁን ግን እዚህኛው ወንድም የሰጠኝ ቤት ላርፍ ነው የመጣሁት ብለው እኔ ጠሩኝ። ያኔም ከመጣን በኋላ ግን ያ ሁላ ጉድ ሆኖ አይታችኋል እናንተም። እንግዲህ እኛም ተመልክተን በጣም ታዝበን ነገሩን አልፈናል። ግን እሳቸው በቃ እምቢ፣ ሌላ ማረፊያ ቦታ እንድታቆየኝ አልፈልግም፣ እዚሁ ነው መቆየት የምፈልገው፣ እዚሁ ነው አርምሞ ማድረግ የምፈልገው ከራሴ ጋር፣ እሷም ትሁን ትቀመጥ ምንም አታረገኝም ብለው ተለያይተን ነበረ። በየሰዓቱ ግን ስደውልላቸው ነበር እኔ ምን አዲስ ነገር ያለ እያልኩኝና 2 ቀን ሆኗቸዋል። 2 ቀን ሙሉ ምንም አዲስ ነገር እንደሌለ ነገሩኝ። ያው አብራቸዋለች፣ ትወጣለች፣ ትገባለች። ከዛ በስተቀር ምንም አዲስ ነገር እንደሌለ ሌላም ሰው እንዳልተመላለሰበት ቤቱን ነው እየነገሩኝ ያሉት። እሳቸውም ሰላም ውስጣቸው እንዳገኘ ነው እየነገሩኝ የነበረው። አሁን ግን በጣም በአስቸኳይ ጠርተውኛል። ና አንድ የምናገርህ ጉዳይ አለ ና ብለው ነው ያሉት። ምን እንደሆነ ከእሳቸው አንደበት ነው የምንሰማው። ሊነግሩኝ አልፈልጉም። አባታችን በባህሪያቸው ነገርን ቶሎ መናገር አይፈልጉም። የሆነ ነገር ዘግየት ብለው ወይም ደግሞ የሆነ በራሳቸው አስተሳሰብ ብቻ አስልተው ምን ብለው ነው የሚናገሩትና አከብራለሁ ያንን ማለታቸውን። ብቻ በአካል ላገኛቸው ምን እንዳለ ወይስ ምን ሊነግሩኝ እንደፈለጉ እንዲነግሩኝ ማለት ነው። በዚህ አጋጣሚ በደረሰብኝ ድብደባ ምክንያት አሁንም እስካሁን ድረስ ደብዳቤዎቼ ማን እንደሆኑ አልታወቀም። ግን ደግሞ እኔ ትንሽ ከመጀመሪያው አሁን ትንሽ ሻል እያለኝ እያገገምኩ ነው ያለሁት። ደህና ነኝ። ቤተሰቦቼ ግንባሬም ላይ ያለው የተወሰነ ተነስቶ የቆረች እዚህ ጋር ጠባሳ ስላለች የእሷን ብቻ ታሽጋ ነው ያለችው። ሌላ ነገር ደህና ነኝ። እጄም አሁን ደህና ነው፣ ምንም አይልም። ቅዝቃዜ ነበረኝ፣ ይቀዘቅዘኝ ነበር። አሁን እሱም እየጠፋ ነውና በዚህ ሁኔታ ነው ያለሁት ልላችሁ እወዳለሁ። ለማንኛውም አባታችን ጋር እንሂድ። ምን ሊሉኝ እንደሆነ አብረን እንሰማለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ አሁን ወደ አባታችን ቤት መጥቻለሁ። ምንድን ነው የሚነግሩ የሚለውን እንግዲህ አብረን የምንሰማ ነው የሚሆነው። አባታችን አባቴ እንዴት ነው? አባቴ እንዴት ነው? አባቴ ሰላም ነው? እንዴት ነው? ተመስገን። እንዴት ነው ቆይታ?
ተመስገን ደህና ነኝ አባቴ። እግዚአብሔር ይመስገን። አንተ እንዴት ነህ? አሁን ደህና ነኝ። ተሻለ? ደህና ነኝ አባቴ። ተመስገን። አዎ ትንሽ እቺ ቁስሏ ብቻ ነች። እሷ እስክትፈታ ነው። ጤና ሙሉ ጤና። ቀስ እያለ ይሻላል። አዎ ተመስገን። ቅዝቃዜ ያልኳ ነበረች። ኑ ግቡ እስኪ። ጀበር ደግሞ ዝም ብሎ መጮህ ይሁን፣ ችግር የለም። እና ደህና ነህ? ሰው የለም የለችም። እንዲህ ይርጋለ አልነገርኩም ለካ በስልክ። ምን ነው ምን ነው አባታችን? እሺ ሄደች እኮ። የት ሄደች? ሄደች። ምን ነው እንዲሁ ምን አገኙ? ደስተኛም አልመሰሉኝ እኔ እዚህ በመሆኔ ምናምን ነገር አለችና እንግዲህ ሌላ ነገር አልተባባልንም። የዛ ጊዜ እንዳወራን በኋላ አላወራንም። ሄደች እሷ። የት ነው ሄደችው ደግሞ? ምንድን ነው ሆንኩ አለች? የት እንደሄደች አላውቅም ልጄ፣ የት እንደሄደች አላውቅም። ግን ምን ሆንሁ አለች መሰለህ፣ እንዲሁ ፊትወት ደስተኛ አይመስለኝም። የኔን እዚህ መቀመጥ አልወደዱትም መሰለኝ ነው የምትለው እሷ። እንግዲህ ምንም የተነጋገርነው ክፉና ደግ ነገር የለም። የዛ ቀን ብቻ ያው ተናገርሁ። እኔ መናገር ያለብኝን ለማረፍ ነው፣ ለጸጥታ ነው የመጣሁኝ። የጸጥታ እንዲኖር እፈልጋለሁ አልሁኝ። እንደው አንተም ሰምተኛል እንጂ ሌላ ነገር እንኳን አልተናገርሁም። ያው ከዛ ጋር ምንድን ብያለሁ፣ አንተም ሰምተሃል። እዚህ ማንም ሰው ውርውር እንዳይል ብዬ ነበረ። እና የሰለሞን እንግዲህ የቅርብ ሰው እሱ ነው። እሱ ታልመጣ ይሄ ቤት እንግዲህ ምንድን ነው የኔ መቀመጥ እዚህ ምን ይሰራል ነው ያለችው። እንግዲህ ምን እንዳላቸው እኮ ነው፣ ምን እንዳላቸው ነው። እኔም ግራ ይገባል። አይ ዝምድናቸውማ የሚታይ ከሆነ በቃ ባልተቤትን መሆኑ ነው እሱ፣ እሷም ሚስት መሆኗ ነው። እንግዲህ ግን ምንድን ነው አሁን አላቅም ነው እያለች ያለችው። አሁንም ስራውን ማን እንደሆነ ምን እንደሆነ ነው እንጂ እንደዛ እኮ ነው የምትለው። አልነገሯትም? የእኔ ገዳይ እሱ ነው እንዲህ እንዲያደረገኝ ፓራላይዝ አድርጎኝ ታሪኩን አልነገሯትም? እኔ ከእሷ ጋር ምን አነጋግሮኝ ላርፍን የመጣሁ እንጂ ለንትርክማ መች መጣሁና የዛ ቀንስ ሰምተህ አይደል? አንተም ጠየካት እኔም ጠየኳት። ድርቅ ነው አላቅም፣ ምንም ማቀው ነገር የለም ያለችው። እና በቃ በዛ ቀን አቋሟ ነው እንጂ በዛ ቀን አባባሏ ነው እንጂ ተዛ ወደስ ምንም አልተባለ። እሱ ካልመጣን ብለው ወጣች። እንዴት አለች? እንደው ግርም እኮ ነው የሚለው። ኧረ እንኳን አወጣሉት አባታችን እንኳን በዚህም በዛም ብሎ እነዚህ አይሆኑም። እኔ እርግጠኛ ሆኜ የምነግሮት ለእርሶ የሚሆኑም ሰው አይደሉም። እኔ እርሶ እምቢ ስላሉኝ እንጂ ሌላም ቦታ እንዲያርፉ ፈልጌ ነበር። ዞሮ እንኳን አሁንም ብቾትን እዚህ በፈለጉት አርምሞ የሚያዝ ከፈለጉ ለጥሞናም ብቾትን ሲሆን ይሻላል። እሷም ኖራ ጥያቄዋን ብዙ ነው ሴትዮዋ እንዳሉት። አሁን እንደው እኔም እንደው ልጄ የበፊቷ ታሪኳ በጣም አሳዛኝ ነበር። አሳዛኝ ነው የምልህ እሷ በጣም እየየ ነው ሁሌ የምትለው የነበረ። እንደው እኛም እንጠይቃት ነበር እኮ በተቻለ መጠን እኮ እናግዛት ነበረ። እንደው ባለፈውም ተናግሬያለሁ። የምናስወጣው ሰው ከብዶን ጨንቆን ነው እንጂ እኮ እዚህም ተቀምጠው እንደው አንዷን ቤት ይዘው ተቀምጠው እፎይ ይበሉ እንድል ነበር እዛ ቤት። አዎ እና እንደው እዚህ መሆኗ እኮ በጣም መልካም ነበር። እዚህ መሆኗ መልካም ነበር። ግን እንደው ነገሩ ነው ግራ የሆነ። እኛ ባልጠበቅነው ባልገመትነው ነገር ነው እዚህ ያገኘን። እንግዲህ ይሁን ብለናል። አሁንስ እንደው የጠራው ልጅ እንደው እሷ ከወጣይ ጀምሮ እንደው ቤቱ ላይ እንግዲያ ነገር ተፈጠረ። አይገርምህም? ማለት እንግዲያ ነው የምልህ። እንግዲህ ይህችን 2 ቀን ስሰነብት ምንም ነገር ያልተፈጠረ እሷ ከእግሯ ከዚህ ከቤት ከወጣ ጀምሮ እንደው ልጅ እንደው ግራ እኮ ነው የሚገባ። ምን ተፈጠረ? ሰው ገባ? ኧረ ሰው አልገባም። ቤቱን ነው የምልህ። ይሄ በረሮ ቢራቢሮ የምትሉት ቢራቢሮ አይጥ በቃ ዋሹ አደረገው። እዚህ መፈልፈዩ አደረገው። እዚህ ቤት ውስጥ እዚህ ቤት እዛኛው ቤት እዚህኛው እንኳን አልመጣም። እዛኛው ቤት አይጥና በረሮ በቃ
ማት ነው ቁጥር ለቁጥር የሚያዳግት ማት። እኔ እንዲሁ ግራ ገብቶኝ ግርም ብሎኝ ያው አንተ ነህ መቼም ቅርብ ያለህ እንደው አንተ እንኳን ያው ብዬ ነው የጠረፈው። ማለት ምን ጉድ ኖሮ ነው በረሮ በዚህ ልክ ብዙ ብዛት ነው ማለት በብዛት ቤት ውስጥ አለ ነው እያሉኛል። ብዛት 2-3 ምናምን ቢሆንም አንተንስ ምን አደክምሃለሁ? ነገሩ እኮ ታይምሮ በላይ ስለሆነ ነው አንተን የጠራሁና ቢያንስ ለታዛቢነት አንተ ይኸው ብዬ ግርም ነው። የት ነው? እዚህ ሳሎን ምናምን ነው እዛኛው እንትኑ ቤት ማብሰያው ቤት ጋር ኩሽና ውስጥ ነው። እንደው እስከ ማታ ድረስ እኮ ነው። እስከ ማታ ብቻ አይደለም እስከ ሌሊት ድረስ ምንም ነገር የለም፣ ጸጥታ ነው። እሷ ከወጣ ጀምሮ ቤቱን እንዲህ በአንድ እግሩ አቆሙት አይጦቹ እላይ ያሉ ምድር አሉ። ከሆኑ በኋላ ነው ብቻ ተሆኑ በኋላ እና ምን ይሄም አንዱ አካል እንደሆነ ብዬ እንደው አንተ ታዘበው ብዬ ነው የጠራው። የሚገርም ነው እኮ በመድኃኒት ማጥፊያ ምናምን ነገር እናምጣ የበረሮም ያይጥም በዛ ማጥፋት እንጂ እኮ እንደዛ ነው መፍትሄው ብለህ ነው መፍትሄው የብለህ ነው። እንደው እኔማ እዚያው የእነሱ ስራ እንደው መስሎኝ ነው እንጂ እስኪ አባቴ ይሄን ነገር ማየት ፈልጋለሁ። ማየት ይችላል? ይሄማ አይጎዳህም። ይሄ ስለማይጎዳህም ነው እኔ የጠራው። አሁን ያንኛውን ቤት የከለከሉ ትጎዳላችሁ ብዬ ነው። ይሄኛው ግን ምንም ስለማያረጋችሁ እዩት። ማድሬቱ ነው ያሉኝ። ማብሰያቸው ጋር እስኪ ያሳዩኝ። ወደ ውስጥ እንሂድባት ማታ ላይ እሺ። ምንድን ነው የበረሮ ማት? እንዴ የቀፎ ንብ መስሎ። ፈጣሪ ሆይ ፈጣሪ ሆይ፣ አሁን ይህን ማን ያምናል? አሁን እኔ ብነግርህ ደውዬ እንዴት እንደዚህ አለ ብለህ እንዴት ልታመኝ ትችላለህ? ይኸው እዚህ ኮርኒሱ እንዳለ በሙሉ እሷ እንዴ አይጦቹ ብዛታቸው አሁን ይሄ ድሮ አይጥ እንደው አሁን ሰው ሲያይ ይቆማል። እንደዚህ አባታችን ጸሎት አደረጉበት። ታዲያ ምንድን ነው እንዴ? እኮ አጋንንት እኮ ነው ያልገቡ ወደዛም ያልገቡ በዚህ ነው ይመስል እንደው እንደዛ ይመስል። ይኸው እንግዲህ ታዘብልኝ። ምንድን ያለው አባታችን እስከ ሌሊት እኮ ምንም ነገር የለም። በቃ እሷ ስትወጣ ነው እንግዲህ ይሄ ሁሉ የገባ በእሷ መተት የመሰንበቻ ብለው አብጠው ነበር እንጀራ ሰዎች የለም። ያን ሁሉ ተበልቷል እንጀራው። ምንም የለም። ምን እንዴ ምን ይሄ? ኧረ በፈጣሪ ስም የሚገርም እንዴ! አባታችን እንጀራው ምንድን ነው? ተበላልቷል እኮ። ምንም የለም። ይኸው ምንም የለም። እንጀራ በፈጣሪ ስም መሰንበቻ በቃ የአንድ ሳምንት መሰንበቻ ምናምን ብለው ነው አምጥተውት የነበረው። እንዴ ለመለከት እንኳን ደክሟል። ደግሞ እኮ እንቅስቃሴያቸው ራሱ ሲያስጠላ። ጠገቡ ወዴት ይሄዳል? እንደ አባታችን ይሄ ጸሎት እያደረጉበት ነው። ግን እኔስ እያደረኩበት ነው እንዳለ እኮ አድርቷል እኮ። ይሄ እኮ ወደዛ ወደ መተኛ ያልመጡ ወይ አፈር ብዬ እኔ አይጥ ይዘገንኛል ሲጀመር። አባታችን ይኸው ብዬ ነው የጠራሁት። እንዴ ይኸው ብዬ ነው። ምንድን ነው ሁሉ ጉድ? ቢያንስ ለመተዛዘብ ይሆናል። እያየሁ ነው መሬት ለመሬት የሚሄደው። በጣም አይገርም? ምንድን ነው ሁሉ የበረሮ ማለት? ይኸውስ እንዲህ እኮ በምን በመድኃኒትም በማጥፋቸውም እኮ የሚጠፋ ነገር አይደለም አባቴ። ስንቱ ሞቶ ያልቃል። ስንቱ ሞቶ እኮ አሁን እዚህ ቤት እቆያለሁ ነው እያሉ ያሉት። እንግዲህ እሱን የምናየው ይሆናል። ኧረ አባታችን ከዚህ እንውጣ። ኧረ ከዚህ እንውጣ አባታችን። ደነገጥካ እንዴ? እንዴት ነው የቆዩት እራሱ? በጣም ነው የሚገርመው። ይኸው ከዚህ በኋላማ የለም አይገቡም። ከዚህ በኋላ ምንድን ነው እየሆነ ያለው? ከዚህ በኋላ አይገቡም። እዚህ እኮ ባዶ ነው። ስንት ጸሎት ይደረግበታል። አባቶችም ድሮ ያደርጉበት ነበር። አሁንም እኔ እዚህ ዳዊቱን ስለምደግምበት ይኸው ነው እንግዲህ
ሰውነቴን ወረረኝ አባቴ። ለዚህ ነው ሳጣድፍ ሳንከለክል ያመጣው። ይሄ መቼ የሆነው ነው? ማታ ነው ዛሬ ነው። እሷ ስትወጣ ገቡ። ዛሬ ነው እንደዛ ብሎ ወጣ። እሷ ዛሬ 2 ቀን ሰነበተች። ጠዋት ወጣች፣ እነሱም ጠዋት መጡ። አንድ ሰው በቃ ሁሉም አንድ ጊዜ ነው የሆነው። እህቶቹም በረሮውም ሳይቀዳደሙ ነው አንድ ጊዜ። ዝግንን ነው የሚለው። እሺ አንተ እያየኸው ነው። እናንተ ምንም አይመስልም እንዴ? ዝም ብለህ ትቀርጻለህ። እኔ ወረረኝ ሰውነቴን። ኧረ በስመ አብ፣ ኧረ በስመ አብ። ግርም እኮ አባታችን አሁን እዚህ ምን ይሰራሉ? ለምን ይቆያሉ እዚህ ቤት? ለምን ቦታ አንቀይርም? ግን እቺ ቆይ የት ነው ሄደችው? ኧረ እኔ የትም እንደሄደች አላውቅም። ዝም ብላ ነው የወጣች። እኔ ደስ አላለኝም። በቃ የእሱ ፊት ብላ ነው የሄደችው። እኔ ስልኳ አሉት እንዴ? አዎ ስልኳ አለ። እስኪ ደውሎ ይጣሏት ላውራት ይቻላል። እናንተ ይዛችኋል። እዚህም አነስተኛ ስልክ አለችኝ። እስኪ ደውሉላትና መምጣት ከቻለች